እሺ ከኤምቢኤስ መላና ባፕቲስት ሜኖናይት ቢብሊካል ሴሚናሪ ማለት ነው። ከእሱ ጋር ያለው ግንኙነትን አስመልክቶ የተነሳው ጥያቄ ነው። ግንኙነቱ እንዴት ተጀመረ ነው። እንግዲህ አንድ መታወቅ ያለበት ነገር መሰረተ ክርስቶስ ሴሚናሪ ለረዥም ዓመታት የመጀመሪያ ዲግሪ ነው ኦፈር ሲሰጥ የነበረው ማለት ነው። እና ጥያቄዎች ነበሩ። የመጀመሪያ ዲግሪ የሰጡ ምሩቃን ማስተርስ ፕሮግራም በተለያየ ስብሰባ እዛ ግቢ በሚመጣበት ጊዜ ይሄንን ሁሉ ፋሲሊቲ ይሄንን ሁሉ ስትራክቸር ይዛችሁ ማስተርስ ፕሮግራም እንደማይከፈትልን የሚል ጥያቄ ይነሳ ነበር በየጊዜው። ስለዚህ እኔ አካዳሚክ ዲን በነበርኩበት ጊዜ በ2019 ሜይ 14 አካባቢ ሜይ ውስጥ ነው። ለማንኛውም ከዛ በፊት ንግግሮች ነበሩ። ከሜይ 2019 በፊት በወቅቱ የነበረ ፕሬዝዳንት ወንድማችን ኪሮስ ተካ፣ እንደዚሁም ደግሞ የቦርድ ቼርፐርሰን የነበረው ፓስተር መጋቢ ቀልቤሳ ሙላታ እንዲሁ ይሄንን ጥያቄ ለመመለስ ጥያቄው የምሩቃን ተማሪዎቻችን ስለነበረ ጥያቄውን ለመመለስ አንዳንድ ጥረቶች አድርገዋል። እንዲያውም ከዚህ ጋር ማንሳት የሚያስፈልገው ነገር ምንድነው? እሱ መጋቢ ቀልቤሳ ሙላታ እንደነገረኝ ከፉለር ሴሚናሪ ጋራ የድህረ ምረቃ ወይም ማስተርስ ፕሮግራም ለመጀመር ንግግር ነበረው። ከነሱ ጋራ ተነጋግረው ኢትዮጵያ ውስጥ ከፉለር ሴሚናሪ ጋራ በመሆን የግራጁዌት ፕሮግራም የማስተርስ ፕሮግራም ለመጀመር ንግግር ተደረገ። በኋላ ያልተሳካበትን ምክንያት አላቅም፣ አልተሳካም፣ እሱ ተቋረጠ። ይሄ እንግዲህ የሚያሳየው ምንድነው? ከኤምቢኤስ ጋራ ከነሱ ጋራ ካልሰራን የሚል ነገር እንዳልነበረና ሌሎች ጥረቶች ነበሩ። ግን የኤምቢኤስ ለየት የሚያደርገው ነገር ምንድነው? ማለት በ2019 አግሪመንት መፈረሙ እንዳለ ሆኖ ግን ሂስትሪው ከዛ ያለፈ ነው። በመሰረተ ክርስቶስ ቤተክርስቲያን በትልልቅ የመሪነት እርከን ላይ ያገለገሉ ምናልባት መጥቀስ ካስፈለገ እንደነ አሁን የኛ ግቢ መምህር የሆኑት አቶ ግርማ ተክሉ፣ መጋቢ ተኩ ከበደ፣ መጋቢ ጌቱ ኃይሌ፣ መጋቢ ቀልቤሳ ሙላታ፣ እንደዚሁም ደግሞ ጋሼ ጌታነህ አየለ፣ መጋቢ ጌታነህ አየለ፣ ምናልባት እኔ ሁሉንም ላስታውስ እችላለሁ። ከረዥም ጊዜ ጀምሮ እነዚህ ወገኖች በዚሁ ተቋም ተምረዋል። እንግዲህ ይሄ ተቋም ያኔ በነሱ ጊዜ ምን አይነት ይዞታ እንደነበረው ዝርዝር ነገሩን እነሱ ያውቃሉ። ያኔም አክራሪ ነበረ፣ ኮንሰርቫቲቭ ነበር ወይስ ያኔም እንዲሁ ሊበራል ነበረ የሚለውን ነገር እነሱ ያውቁታል። እና በዚህ አይነት ግንኙነት ላይ ያለ በቅርብ ደግሞ በሊሁ ደለለኝ፣ ወርቅነህ አየለ እዛ ተምረዋል። አዲስ ነገር አይደለም፣ የቆየ ነው ማለት አሁን እኛ ወደ አመራር ከመጣም በኋላ የተጀመረ ግንኙነትም እንዳልሆነ መታወቁ በጣም ጠቃሚ ይመስለኛል። መሀል ላይ ግን ትንትን ነበር፣ ትንሽ እንደ በፊቱ የሄዱ ሰዎች እየተማሩ አይመጡም ነበረ። ኋላ ግን የዚህ የግራጁዌት ፕሮግራም ማስተርስ ፕሮግራም እንስራ ይኑረን የሚል ጥያቄዎች እያየሉ በመጣ ጊዜ ኤካይንድ ኦፍ ሪቫይቭ የማድረግ መልሶ ግንኙነቱን የማደስ ስራ ነው የተሰራው ማለት ነው። እና የነበረውን ግንኙነት በ2019 በነጮቹ አቆጣጠር ሜይ 14 አዲስ ካይንድ ኦፍ አዲስ የሚመስል ሜሞራንደም ኦፍ አንደርስታንዲንግ ስምምነት በአቶ ኪሮስ ተካና በወቅቱ የኤምቢኤስ ፕሬዚዳንት በነበሩት በሴራ ዌንገር መካከል ተፈራረሙ ማለት ነው።
ያኔ እንግዲህ ቦርዱ ቼርፐርሰን የነበሩት ደግሞ መጋቢ ቀልቤሳ ሙለታ ናቸው። እንግዲህ ያኔ ራሱ እኔ አንድ ያነሳሁት ነገር ነበረ። እንግዲህ እነሱ የሚሰጡት ማስተርስ ኦፍ አርት ኢን ግሎባል አናባፕቲስት ቲዮሎጂ ምናምን ማትጋ የሚባል ነው እነሱ ኦፈር የሚያደርጉትና እኔ ያኔም አንድ ያነሳሁት ነገር ነበር፣ ወይም ሌሎች ወገኖችም ያነሱት ነገር ነበር። ሞስትሊ መጽሐፍ ቅዱሳዊ የሆነ ማስተርስ ቢኖረን የሚል ጥያቄ ከመጀመሪያውኑ ነበረ። ያኔ ገና ምንም አይነት ወሬ ስለዚህ ተቋም ሳይወራ ኋላ በዚህ ሂደት እያለን እንግዲህ ይሄ አናባፕቲስት ሜኖናይት ቢብሊካል ሴሚናሪ የሚባለው የሚያስተዳድሩት የሜኖናይት ዩኤስኤ በአሜሪካን ሀገር ያሉ ወገኖችም እንደዚሁም ደግሞ በካናዳ ሀገር ያሉ ወገኖችም ናቸውና እንደ አሁኑ በጣም ግልጽ ባያደርግም የሚያስተዳድሯቸው ሰዎች ወደዚህ ይሄንን የኤልጂቢቲኪዩ የመቀበል ነገር በ2022 አካባቢ ተደረገ ማለት ነው። አስተዳዳሪዎቻቸው እዛ ውስጥ ገቡ። ከዛም በፊት ይሄን ግን በ2022 በሜይ 29 ነው እንግዲህ እነሱ እንዲህ አይነት ውሳኔ የተቀበሉት። ከዛ በፊት ግን የነበረውን ብዙ ለውጥ ሳይደረግ ነገር ግን እንዲሁ የእኛን ኮንቴክስት የኢትዮጵያን ኮንቴክስት የኢትዮጵያን አውድ ግንዛቤ ውስጥ ያስገባ ትምህርታችሁ የሚል ነገር ብቻ ገብቶበት በ2019 የተፈረመውን ስምምነት በ2022 ሜይ 14 እንደገና ስምምነት ተፈርሟል። የተለየ ነገር ኖሮ ሳይሆን እዛ ውስጥ የገባው ነገር ምንድነው? እሱ ትምህርቱ አሰጣጡ ሞስትሊ ኦንላይን ነው፣ በብዛት ኦንላይን ነው፣ ቨርቹዋል ነው፣ በድህረ ገጽ ምናምን ነው። ግን ክረምት 1-2-3 ኮርስ በአካል መጥቶ ይሰጣሉና በአካል መጥቶ በሚሰጡበት ጊዜ የኢትዮጵያን ሁኔታ፣ የኢትዮጵያን ካልቸር፣ የኢትዮጵያን አውድ ወይም ኮንቴክስት የምንለውን ግንዛቤ ውስጥ እንዲያስገቡ የሚል ነገር እዛ ውስጥ ገብቶ እንደገና ከኔ ጋር መፈራረም አይነት ነገር አድርገናል። እንግዲህ ምናልባት እዚህ ጋር መናገር የሚያስፈልገው ነገር ምንድነው? እሱ የዚህ የኤልጂቢቲኪዩ ጉዳይ ዳይናሚክ ነው። አሁን ቅድም ፓስተር ደሳለኝም ሲናገር እንደነበረው ኖቨምበር ላይ ራሱ በዚህ ዓመት 2025 በዚህ ዓመት እንግዲህ ዛሬ 2 ቀን ሆኗል። በ2026 አምና ማለት ነው እንግዲህ አሁን ዛሬ ላይ ቆመን ስናወራ ኖቨምበር ላይ ሞዛይክ ኮንፈረንስ የሚባል በገንዘብም በአባላት ብዛትም በሜኖናይት ዩኤስኤ ውስጥ ትልቅ ቦታ ያለው ፖቴንሻል ኢንፍሉዌንሻል የሆነ ተለይቷል። እንግዲህ ለምንድን ነው በ2023 ያልወጣው 2024 ያልተለየው 25 ድረስ ለምንድን ነው እየጠበቀው? ብዙ ዳይናሚክ የሆኑ ነገሮች አሉ። ኤኤምቢኤስ ምናልባት በጣም በቅርብ ጊዜ ሰዎች አድሚሽን በሚሞሉበት ጊዜ አድሚሽኑ ላይ ያስቀመጣቸው አንዳንድ ነገሮች አሉ። ዳይናሚክ ነው፣ ከጊዜ ወደ ጊዜ የሚለዋወጡ ነገሮች አሉ። ለማንኛውም ግን እኛ እንዲህ አይነት ወሬዎች እየሰማን በመጣን ጊዜ ከመጀመሪያውኑ ብያለው፣ እኛ ቢብሊካል መጽሐፍ ቅዱሳዊ የሆነ ማስተርስ እንዲኖረን ነው የምንፈልገው። በፍላጎት ላይ ብቻ አይደለም። አንዳንድ ወሬዎችም ከዚህ ከኤምቢኤስ ጋር ተያይዞ የሚወጡ ወሬዎች አሉ። ምናልባት አንድ አስተማሪ አንድ ጊዜ የሆነ ወሬ አውርቶ ነበረ። ወሬውን ኮንፈርም እንድታረግ ደብዳቤ ወይም ደግሞ መረጃ በጽሁፍ አቅርብ ሲባል ጠፋ። ከዛም በኋላ ግን ወሬ አውርቷል፣ ምንም በመረጃ በኤቪደንስ የተደገፈ ነገር ስላላቀረበ ምንም አይነት አክሽን ሊወሰድ አልተቻለም። በኋላ እኛ ወሬውም አለ እንደገና ደግሞ ፕሮግራሙም ከኛ ፍላጎት ጋራ ብዙ የተጣጣመም ስላልሆነ
በኢትዮጵያ አውድ የሚያስፈልገው ምንድነው በሚለውም ላይ ብዙ ከኛ ጋር የሚሄድ ስላልሆነ በ2022 ስልታዊ እቅዳችንን በምንሰራበት ጊዜ የራሳችን ማስተርስ ፕሮግራም እንዲኖረን እንዲያውም ከአንድም ሁለት ማስተርስ ፕሮግራም እንዲኖረን እቅዳችን ውስጥ ነበረ። እንደሚታወቀው ዘንድሮ በነጮቹ አቆጣጠር ኖቬምበር 2022 2025 መቶ የማስተርስ ፕሮግራም ተማሪዎቻችንን አስመረቀናል። በራሳችን ጀምረን በራሳችን የጨረስነው የማንም ጣልቃ ገብነት የሌለበት ማለት ነው። ይሄ ሁሉ ለምንድነው ያደረግነው? በራሳችን ፕሮግራም፣ በራሳችን አውድ፣ በራሳችን ካሪኩለም የራሳችንን አገልጋዮች ለራሳችን ቸርች ለማሰልጠን ባለን ፍላጎት ነው ማለት ነው። እና ይሄ አንዱ ከሚወራው ነገር ጋር ተያይዞ መለየት እንዳለብን ከመጀመሪያው አሁን ስለተወራ ወሬ ምናምን አይደለም። እኔና መጋቢ ደሳለኝ ብዙ ጊዜ ከዛሬ ስንት ዓመት በፊት ጀምሮ የራሳችን አቋም ነበረን። ከዚህ ጋር ተያይዞ በራሳችን ፕሮግራም፣ በራሳችን ካሪኩለም፣ በራሳችን ባህል፣ በራሳችን አውድ የራሳችንን ለራሳችን ቸርች የራሳችንን አገልጋዮች የምናሰልጥንበት መንገድ ለማመቻቸት ማለት ነው። ምንድነው የነበረን ግንኙነት? እነሱ ሆስት ነው ስናደርግ የነበረውን በራሳቸው ካሪኩለም ነው፣ በራሳቸው አስተማሪ ነው። እኛ ተማሪዎቹ በተለይ ክረምት በሚመጡበት ጊዜ ሆስት እናደርጋለን። ሆስት እናደርጋለን ማለት ምንድነው? የመኝታ እናዘጋጅላቸዋለን፣ የምግብ እናዘጋጅላቸዋለን። ስለዚህ ለመኝታና ለምግብ ተማሪዎቹ ገንዘብ ይከፍላሉ። ከዛ ውጪ እኛ ቲዩሽን ፊ ተቀብለን ወይም ደግሞ ከኤምቢኤስ የገንዘብ እርዳታ ተደርጉልን አይደለም። ኤምቢኤስ በገንዘብ ከኛ ጋር ምንም የሚያያይዘው ነገር የለም፣ አልነበረም። የሚደረገው ነገር ምንድነው? እሱ ተማሪዎቹ ሆስት በመናረግበት ሆስት የማድረግ ነው የኛ ፓርቲ የኛ ድርሻ የነበረውና እውቅናውም ሌላውም ከነሱ ስለሆነ ሆስት በማድረጋችን ግን ከተማሪዎቹ የምንቀበለው ገንዘብ አለ። ስለዚህ እኛም በግልጽ የምናቀውን እንደገና ደግሞ ካለንም ከፕሮግራሙ ጋራ ካለንም ግንኙነትና ፍላጎት ጋራ የተያያዘ የነበረንን ሆስት የማድረጉንም ግንኙነቱን አሁን ዛሬ ላይ ቆመን ስናወራ ምንም አይነት ግንኙነት የለንም። ምንም አይነት ግንኙነት የለንም ማለት ምን ማለት ነው? በእኛ ከኛ ጋራ ተያይዞ ኤምቢኤስ ለየትኛውም ተማሪ ምንም አይነት የመጀመሪያ ዲግሪም ሊሆን ይችላል፣ ሁለተኛ ዲግሪም ሊሆን ይችላል። በሲጀምር እነሱ የመጀመሪያ ዲግሪም የላቸውም። ስለዚህ ሁለተኛ ዲግሪም የኤምዲቭ ምንድነው እሱ ዶክተራል የሆነ ፕሮግራም አላቸው። ዶክተራሉንም ማስተርስ ፕሮግራሙንም በእኛ በኩል ሆኖ ለየትኛውም ኢትዮጵያዊ ኤምቢኤስ ምንም የሚሰጠው ፕሮግራም የለም። በሌላ ቋንቋ ከኤምቢኤስ ጋራ ምንም አይነት ግንኙነት የለንም ዛሬ ላይ ቆመን ስናወራ ማለት ነው። እንግዲህ በተባለው ላይ እንደው ለክላሪቲ ለመጨመር ያክል አናባፕቲስት ሜኖናይት ቢብሊካል ሴሚናሪ ይህንን ስም ከመያዙ በፊት ሁለት አይነት ተቋም ነበረው። ሁለት አይነት ተቋም መጥቶ ነው አንድ አይነት ተቋም ይህንን ስም ይዞ የቀጠለው። ታሪኩ ሰፊ ነው። የሆነ ሆኖ ግን ምናልባት ከ1970ዎቹ ጀምሮ ቅድም ፓስተር ግሹ እንዳለው ከእኛም ከላክናቸው በራሳቸውም ሄደው ከተማሩት አንድ ላይ ጨምሮ ወደ 13 መሪዎችን እና አገልጋዮችን አስመርቋል። ይህንን ሲያደርግ በአብዛኛው በተለይ በቤተ ክርስቲያን የሚላኩት አገልጋዮችን በነፃ ነው ሲያስተምር የነበረው። ይሄ ማለት ማንኛውም ሰው ለዓለማዊም ትምህርት ይሁን ለመንፈሳዊ ትምህርት አሜሪካን ሀገር ሄዶ መማርን እንደ አንድ ፕሬስቲጂየስ እድል እንደማየቱ እነዚህ ሰዎች ለቤተ ክርስቲያን የሰጡት እድል ነው እና ላደረጉት ነገር አሁንም ቤተ ክርስቲያን ትልቅ ምስጋና አላት። እውነት ለመናገር ይሄንን ሲያደርጉ አንዳንድ እዛ የሰማሩ ሰዎችን ስንጠይቃቸው
እንደ ማንኛውም ትምህርት ቤት መሰረተ ክርስቶስ ብቻ የምታምነውን ትምህርት ሲያስተምሩ አልነበረም። ትምህርት ቤት የሚያከራክሩ ነገሮች መጥተው ተከራክረህ ተነጋግረህ የሚሆንህን ከመጽሐፍ ቅዱሳዊ እውነት ጋር አስተያይተህ እማምነው ይሄንን ነው ይሄንን አላምንም ብለህ ልጥል የመጣህን ጉዳይ አመልጠህ ወይም ጥለህ የኔ አቋም ይሄ ነው ብለህ የምትወጣበት እንጂ አስተማሪ የሚሰጠውን ሁሉ ተቀብለህ ወይም እምቢ ብለህ የምትወጣ አይደለም። አናላይዝ የማረጊያ ጣቢያ ነው ትምህርት ቤት ማለት። ራሽናላይዝ የምታደርግበት ይሄ ልክ ነው በዚህ ምክንያት፣ ይሄ ልክ አይደለም በዚህ ምክንያት ብለህ ምክንያታዊ ሆነ የምትወጣበት ትምህርት ቤት በመሆኑ ከዛ የመጡ ተማሪዎች ምናልባት ሁለቱ ጠቅላይ ዋና ጸሐፊ ሆነው አገልግሏል። አንዱ ምክትል ፕሬዝዳንት ሆነው አገልግሏል። አብዛኛዎቹ ደግሞ የክልል ዋና ጸሐፊ ሆነው አገልግሏል። ይሄ ማለት የተማሩት ነገር ሁሉ ከአስተምሯችን ጋር የሚሄድ ስለሆነ ሳይሆን የተማሩት ቀድሞ ያወቁት ቀድሞ የተቀበሉት እውነት ከሰሙት ነገር ጋር ሲነጻጸር የሰሙት ትምህርት ቤት ሄደው የሰሙት ነገር ካመኑት የተሻለ ስላልሆነ ነው። አምነው ከዚህ ይልቅ ይሄ ይሻላል ብለው በውሳኔ ነው ተመርቀው የወጡት። ይሄ ክርስትና ነው። ምክንያቱም ክርስቲያን ስንሆን የሚያባብሉ የሚያታልሉ ስለጠፉ ሳይሆን አንፈልግም ከበራልኝ ብርሃን ጋር ሳነጻጽረው ይሄኛው ከዚህኛው ያንስብኛል፣ ያየሁት ብርሃን ይበልጥብኛል ብለን ወስነን ነው የምንኖረው እንጂ ተታለን የምንኖርበት አይደለም። ስለዚህ ይሄ በደንብ መታወቅ አለበት። ነገር ግን አሁን ከቅርብ ጊዜ ወዲህ በተለይ ላለፉት 20-25 ዓመታት ትምህርት ቤቶችም ቤተክርስቲያናትም እንደ አሸን በፈሉበት ሁኔታ ውስጥ እና ማስተርስ የሚሰጡ ወይም የሚያድሉ እና ከዛም በላይ ደግሞ የሚሰጡ ትምህርት ቤቶች ስማቸውን ሳናውቅ የት እንደተማሩ ሳናውቅ ተምረው የሚያስተምሩ ሰዎች በበዙበት ሁኔታ ውስጥ ሁለት ምርጫ ነበረን። አንድም የተሻለ ላይብረሪ አለን፣ የተሻለ ፋሲሊቲ አለን፣ እኛም እንደነሱ ማስተርስ አሰልጥነናል ብለን እንደ ሁኔታው አድርገን ማስመረቅ። ሌላው ደግሞ የትምህርት ጥራቱን በጠበቀ መንገድ ስምና ዝና ካለው እውቀትና ልምድ ካላቸው ትምህርት ቤቶች ጋር ተጠግተን ማስተርስን ራን እንዴት እንደምናደርግ ማወቅ ነበረብን። ለዚህ የቀደሙ መሪዎች ፉለር ሄደዋል፣ ኢስተርን መኖናይት ዩኒቨርሲቲ ሄደዋል እና እነዚህ ሁሉ አልፈቀደላቸውም። የአሜሪካ ሕግ እንደ ብራንች አድርገው ለመያዝ አልፈቀደላቸውም። ስለዚህ የተነጋገሩት ከወገኖች የሰማሁት የተነጋገሩት ምንድን ነው? የመሰረተ ክርስቶስ በራሷ አስተምራ የምትሰጠውን ማስተርስ እንደ ኮላቦሬቲቭ ኢንስቲትዩሽን ሆኖ ለማስቀጠል አልተፈቀደም ከአሜሪካ መንግስት የትምህርት ፖሊሲ አንጻር። ስለዚህ ምንድን ነው ያሉት? እኛ በራሳችን ብናደርገው የአሜሪካ መንግስት እና ፍቃድ የሰጠን አካል አይከለክለንም። ስለዚህ ግሎባል አናባብስ ቲዎሎጂ የሚል ለእናንተም አገልጋዮች ጥሩ ስለሚሆን ደግሞም አሜሪካን ሀገር ሄደው ከባለቤቶቻቸው ከቤተሰቦቻቸው 3 ዓመት 2 ዓመት ተለይተው ከሚኖሩ እዚህ በኦንላይን አደራጅተን እናሰልጥንላችሁ ሲሉ፣ እሺ እኛስ ምን እናርግ? እናንተ የኢንተርኔት ፋሲሊቲ አመቻቹ፣ በግል የሚሆን በመሰረተ ክርስቶስ ሴሚናሪ የኮሚኒኬሽን ስሙዝ እንዲሆን የኢንተርኔት ኮኔክሽን ይኑራችሁ የሚል በእኛ በኩል፣ ከዛ ፋሲሊቲዎችን ማደሪያ ቦታ፣ መማሪያ ቦታ ታዘጋጃላችኋል። እሺ እናዘጋጃለን። ምክንያቱም የሚሰለጡት የእኛ ተማሪዎች ናቸው፣ የእኛ አገልጋዮች ናቸው። የሚያገኙት ሰርቲፊኬት ደግሞ በአሜሪካን አገር እውቅና ያለው ሰርቲፊኬት ነው። በዚያስ እንደ ተቋም ደግሞ እኛ ከዚህ ማስተርስ ፕሮግራምን እንዴት ራን እንደምናደርግ እንማርበታለን ብለን የጀመርነው። ስንጀምርም ቋሚ አልነበረም፣ ስንጨርስም ድንገት አልነበረም። ነገር ግን መሀል ላይ የተፈጠሩ ነገሮች አሉ። እሱን ቀጥዬ እናገራለሁ። ስለዚህ ይሄንን አግሪ ካረጉ በኋላ 2019 ሜይ 14 ሁለተኛው ፍርማ ለምን አስፈለገ ተብሏል። 2019
እንደ ማንኛውም ትምህርት ቤት የሚያከራክሩ የሚያነጋግሩ ፍልስፍናዎች የሚነገሩበት ትምህርት ቤት መሆኑን ከማወቅ እጪ ከግብረ ሰዶም ጋር ያለውን ግንኙነት ትምህርት ቤቱም ግልጽ አልነበረም። ይሄንን ለማራመድ አቋም አልነበረውም። እውነት ለመናገር እንደ ማንኛውም ትምህርት ቤት ግን ሊብራል ነበር። 2022 ግን ቅድም በዘረዘርኩት የሜኖናይት ቤተክርስቲያን 2-3 ቦታ ከመከፈል ከግብረ ሰዶማዊነት ጋር ተያይዞ ውስጥ ለውስጥ ንግግሮች ነበሩ። ግን በገሃድ የወጣ ትምህርት ቤቱ ስል አናባፕቲስት በሜኖናይት ቢብሊካል ሴሚነሪ ላይ ተጽዕኖ የሚያመጣ ጉዳይ አልነበረም። ስለዚህ ሜይ 14 2022 የኛ ኮሌጅ ፕሪንሲፓል እና የሜኖናይት አናባፕቲስት ቢብሊካል ሴሚነሪ ፕሬዚዳንት ሁለቱም አዲስ ስለሆኑ ያንኑ ሪቫይዝ አድርገው ለማስቀጠል ያክል እንዲመች ተፈራረሙ እንጂ አዲስ ነገር አልተደረገም። አዲስም ሀሳብ አልተደረገም። ገና ይሄ የግብረ ሰዶም ጉዳይ አጨቃጫቂ አነጋጋሪ መሆኑን በግልጽ ሳናውቅ አግሪመንት ውስጥ ምን አለ? ቁጥር መጀመሪያው ላይ አንቀጽ 2 ቁጥር 7 ወይም 6 ላይ፣ ሁለተኛው ላይ ደግሞ አንቀጽ 2 ቁጥር 6 ላይ በአናባፕቲስት ቢብሊካል ሴሚነሪ አናባፕቲስት ሜኖናይት ቢብሊካል ሴሚነሪ የሚመጡ ማንኛውም መምህራን ግብረ ሰዶማዊን የማይደግፉ በአስተምሯቸው የታወቁ ከመሰረተ ክርስቶስና ከኢትዮጵያ ባህል ጋር የሚስማማ አቋም ያላቸው እንዲሆኑ የሚል አስገዳጅ ውላል። ያ ብቻ አይደለም። 2023 ስንሄድ የዚህን ተቋም ኃላፊዎችን ሰብስበን እኛ ዓላማችን ግልጽ ነው። ስለዚህ ከግብረ ሰዶም ጋር የሚነካካ በንግግር ይሁን በሐሳብ ይሁን በአስተምሮ ይሁን እነዚህ የሚመጡ ክረምት የሚመጡ አስተማሪዎች በጥያቄ መልክ ተማሪዎች እንኳን ቢጠይቁ ለጥያቄ መልስ መስጠት የለባቸውም። እንደዚህ የሚያደርጉ ከሆነ እንዳታዝኑብን እኛንን ሪፖርት የምናስደርጋቸው ብለን ቃል በቃል ነግረናቸዋል። እንግዲህ በአጠቃላይ ቤተክርስቲያን በዓለም ሳለች ተግዳሮት አለን እንደ ግለሰብም እንደ ህብረትም። ምክንያቱም መጽሐፍ ቅዱስ ሲናገር የዓለም ብርሃን ናችሁ የዓለም ጨው ናችሁ ብሎ ስለሚል ጨው መሆን መራራነትን የሚያጠፋ፣ ብርሃን መሆን ደግሞ ጨለማንም በጨለማ ውስጥ ያሉትንም የሚያጋልጥ በመሆኑ የሚገልጥ በመሆኑ አንዳንድ ችግሮች ይኖራሉ። እንግዲህ እንደ መሰረተ ክርስቶስ ቤተክርስቲያን እኔም በትንሹ እየቀመስኩት ከመንግስትም ከግለሰቦችም ከተቋማትም የሚመጡ ደግሞ ስደቶች አሉ፣ ግልጽ የሆኑ። ከዛ በተጨማሪ ቤተክርስቲያን ላይ የውስጥ ደግሞ ችግር ሊነሳ ይችላል። ስለዚህ እስከዛሬ በምናውቀው ከውጭ የሚመጡ ግጭቶች፣ ስደቶች ወይም ችግሮች ቤተክርስቲያንን ከማጥፋት ይልቅ እንድታድግ ወደ ውስጥ እንድትመለከት ከእግዚአብሔር ጋር ከመንፈስ ቅዱስ ጋር እንድትጠጋጋ በክብር የሚመጣውን ጌታችን መድኃኒታችን ኢየሱስ ክርስቶስን እንድትጠብቅ አድርጓታል። ከዛም በላይ ደግሞ የወንድማማችነት ፍቅር እና መዋደድ እና መቀባበል በጣም በሚታይ መንገድ ተጠናክሮ የሚታይባቸው ዘመናት እንደነበሩ በጥቂቱ አስታውሳለሁ። ከኔ በፊት የነበሩ ብዙ ነገር መናገር ይችላለሁ። እንግዲህ የውስጥ ደግሞ ብለን ስናስብ የመሰረተ ክርስቶስ ቤተክርስቲያን በመጣችባቸው የ75 ዓመታት ጉዞ ውስጥ ከአመራር ጋር በተያያዙ፣ ከአስተምሮ ጋር በተያያዙ፣ ከአደራረግና አሰራር ጋር በተያያዙ ብዙ ተግዳሮቶች አጋጥመዋታል። እንግዲህ መሰረተ ክርስቶስ ቤተክርስቲያንን ምናልባትም ልዩ የሚያደርገው
የአናባፕቲስት አስተምሮ ሰላምን የማስቀደም እና ወንድማማችነትን እኩልነትን ከማስቀደም አንጻር የቀደሙ መሪዎችን ይሄ ትምህርት ለራሳቸውም ገብቷቸው ለሌሎችም መሪዎች ከማስተላለፋቸው ጋር ተያይዞ ችግሮች በአጠቃላይ አቅም በፈቀደ መጠን በውስጥ ነው የሚያልቁት። የአመራሩ በውስጥ የአጥቢያ ቤተክርስቲያን በውስጥ በየደረጃው ባሉ አመራሮች ታይተው በውስጥ የሚያልቁባቸው ሁኔታዎች አንድ ቀንም ሁለት ቀንም አንድ ሳምንት የሚፍጅ ያ የፈጀው ፈጅቶ በውስጥ ተነጋግረው ተማምነው የሚሄዱባቸው ሁኔታዎች ነው የነበረው። ምናልባትም ከ7-8 ዓመት በፊት ከፕሬዝዳንት ምርጫ ጋር ተያይዞ የነበሩ ግጭቶች ቤተክርስቲያኒቷን 2-3 ቦታ ሊሰነጣጥቁ የሚችሉ እንደነበሩ አስታውሳለሁ። የጉባኤውም አካል ስለነበርኩ ማለት ነው። ጉዳዩ ቀላል ስለሆነ ሳይሆን በተለይ በቦርድ ደረጃ በማዕመጉ ደረጃ የነበሩ ሰዎች ከነበሩ አባቶች ጋር ተለይተን በጣም ጥልቅና ጥብቅ በሆኑ ጉዳዮች ፊት ለፊት ተነጋግረን ተወቃቅሰን በነበረ ጊዜ እስከ ሌሊቱ አጋማሽ ድረስ ተሰብሳቢ ግን ተንበርክኮ ይጸልይ ነበር። ይሄ ለአባቶች የተሰጠ ጥበብ ከእግዚአብሔር ደግሞ የተፈቀደ ጸጋ ነው ብዬ አስባለሁ። በፊት ለፊት እንደ ወንድማማች ሳይደባበቁ ተነጋግሮ ወደ ልኩ ማምጣት መቻል ቀላል አልነበረም። የቤተ ክርስቲያናችን መተዳደሪያ ደንቦች፣ ውስጥ ደንቦች ስንመለከት አንዳንድ አንኳር የሆኑ ጉዳዮች በአንድ ቀን ወይም በአንድ ጉባኤ ውሳኔ አይጸድቁም ነበር። በተለይ መተዳደሪያ ደንብን የሚመለከት በአንድ ጉባኤ ሳይሆን በሁለት ጉባኤ ነበር የሚጸድቀው። ስለዚህ ይሄ ባህል የመሰረተ ክርስቶስ መለያ በአስተምሯ ፈጽሞ ማትደራደርባቸው የመጽሐፍ ቅዱስ እውነቶች በዚህ ባህል በዚህ አሰራር መታወቋ ማንኛችንም እና ከኛም አባላት ውጪ ሌሎችም በዚህ ባህሪዋ የሚያውቋት ይመስለኛል። ይሄ ማለት እኛ የተለየነን ከሌሎች ቤተ እምነቶች ማለታችን ሳይሆን ሁሉም ቤተ እምነት የራሱ መገለጫ አለው። በጣም ታከራላችሁ እንባል እንደሆነ ካልሆነ በስተቀር በአስተምሮ ጥራት ደቀ መዛሙርት ከማድረግ አንጻር ቤተ ክርስቲያኒቷ ላለፉት ዘመናት ሲሰራበት የቆየች ስትታወቅበትም የቆየች መሆኑ ግልጽ ነው። እንግዲህ ይሄ የሚያሳየው የቤተ ክርስቲያኒቷ 1943 እንደ ቤተ ክርስቲያን ተመሰረተች። ሚስዮናውያኑ በዚያም በዚህም ሲረዷት ከአሜሪካን ሀገር የነበረው የቤተ ክርስቲያን አስተዳደር ስርዓት እዚህ እያመጡ አዶፕት የማድረግ ስራዎች የሰሩ ቢሆንም እንደ ቤተ ክርስቲያን ግን 1958 የመጀመሪያው መተዳደሪያ ደንብ ከዛ 1963 ከዛ 1970 ከዛ ደግሞ 1987 1999 2009 እና 2015 ያለው መተዳደሪያ ደንባችን በግልጽ የሚያሳየው የቡድን አሰራርን አንዳችን ሌላችንን ሰምተን ተመካክረን ማድረግን የሚያሳዩና የነበሩ ናቸው። ይሄም ሆኖ ግን ግጭቶች ተፈጥረዋል፣ ይፈጠራሉ፣ ወደፊትም ይፈጠራሉ። ስለዚህ ግጭቶች የሚፈቱባቸው መንገዶች በግልጽ እንደዚህ አይነትን ግጭት በዚህ መንገድ እንፈታለን የሚባል የተጻፈ ነገር ባይኖርም ችግሮች ሲፈጠሩ ግን በድምፅ ብልጫ ውሳኔ ከማድረግ ይልቅ ወንድማማችነትን ማትረፍን ልዩ ልዩ ብንሆንም የተለያየ አቋም ብንይዝም በዚህ ጉዳይ ባንግባባም ነገ ልንግባባ እንችላለን ተብሎ በእድር የሚታደርበትና የሚቆይበት ሁኔታዎች ነበሩ ማለት ነው።
እንግዲህ መሰረተ ክርስቶስ ቤተክርስቲያን ሌላው ዳይናሚክ መሆኗ መተዳደሪያ ደንቤ እንዲህ ይላልና ይሄንን አልቀይርም ይሄን አልለውጥም የምትል ሳይሆን በተለይ እንግዲህ ጥናት ማድረግ ያስፈልጋል። 1958 የጸደቀው የስርዓት ማስፈጸሚያ ውስጠ ደንብ እና መተዳደሪያ ደንብ አንድ ላይ የያዘው ደንባችን 1963 ነው እንደገና የታደሰው። ምክንያቱም ችግሮች ስለነበሩ ጥቂትም ስለነበሩ ዳይናሚክሱም ደግሞ እንዳሁኑ ስላልነበረ ዘገየበት ሁኔታዎች ነበር። ከ63 ደግሞ እንደገና 70 ላይ ነው እንደገና በአዲስ መልክ የተደራጀው ማለት ነው። ምክንያቱም አዲስ መንግስት አዲስ አወቃቀር ስለነበረ በሀገሪቱ በጥንቃቄ የተሰራ ስለነበረ 1970 ላይ ከ70 ደግሞ እንደምታውቀው የደርግ መንግስት ስለነበረ መተዳደሪያ ደንብ ሳይሆን ፍቅር ነበር የሚገዛው፣ አንድነት ነበር የሚገዛው። ደንባችንም ውስጠ ደንባችንም ስርዓታችንም ልምዳችንም አሰራራችንም መጽሐፍ ቅዱስ ነው የሚል ነው። እንግዲህ ከዚያ በኋላ 87 99 2009 ፍሪኩዌንሲው በጣም ጨመረ ማለት ነው የሚታደስበትን። በዚህን ጊዜ መተዳደሪያ ደንባችን ባለፈው ዓመት አንዳንድ ግልጽ ያልሆኑ አሰራሮቻችንን ግልጽ ለማድረግ ረቂቁ ተነድፎ ወደየ ክልሎች ተበትኖ ነበር። አይተው ተነጋግረው ይሄን እንቀበላለን በዚህ ምክንያት ይሄን አንቀበልም ብሎ እንዲሉ ባለፈው ጠቅላላ ጉባኤያችን ለማስጸደቅ ስናስብ ግን ይሄንን ሐሳብ የሰጡት ወደ 4 ክልሎች ናቸው ከ67 ክልሎች። በዚህ ምክንያት ይሄ በዚህ መንገድ ከሚጸድቅ ያሉንን ችግሮች እንዳሉ ይዘን እንደሚቀጥለው 2018 መጨረሻ ላይ ተነጋግረን ተስማምተን ብናጸድቀው ይሻላል ተብሎ የጸደቀ ነው። ይሄንን ማወራበት ምክንያት ምንድነው? ደንብ ለምንድን ነው የሚያስፈልገው ሲባል አንዳንድ አሰራር ላይ የሚፈጠሩ ክፍተቶችን ከመጽሐፍ ቅዱስ አኳያ ለማስተዳደር እንዲመች ነው። አዎ መጽሐፍ ቅዱስ የሁላችንም የቤተ ክርስቲያን ክርስቶስን የሚከተሉ ማንኛውም አማኝ ሊከተለው ሊያደርገው ሊያምነው ደግሞ ሊሰብከው የሚገባ እውነተኛ እና የሁሉም ባለስልጣን እንደሆነ ማንኛችንም እናምናለን። እንደ ድርጅት ደግሞ እንደ ተቋም ደግሞ መሰረተ ክርስቶስ ቤተክርስቲያንን መሰረተ ክርስቶስ ያስደረጋት መሰረተ ክርስቶስ የሚል መጽሐፍ ቅዱስ ስላለ አይደለም፣ ወይም የሌሎች ቤተ እምነቶች ስም በዚሁ ስላለ አይደለም። መሰረተ ክርስቶስን መሰረተ ክርስቶስ ያስባለው እኔ ደሳለኝን ፓስተር እንዲሆን ፕሬዝዳንት እንዲባል ያስባለኝ የቤተ ክርስቲያኒቷ አሰራር ነው። ስለዚህ ይሄ አሰራር አብረን ስንሰራ ከ1 2 አጥቢያ ሲኖረን ከ2 20 ሲኖረን ከ20 1000 ሲኖረን ከ1000 5000 6000 ሲኖረን እንዴት ነው መስተጋብሩ መሆን ያለበት? ስርጭት ጣቢያ፣ አጥቢያ፣ ክልል፣ ቀጠና፣ ዋና ቢሮ ብለን ስንል ከዛ ደግሞ ተቋሞች ብለን ስንል መስተጋብሩ እንዴት ነው መሆን ያለበት ሲባል የሀገሪቷ መንግስት ያጸደቀው የሚያቀው ከሀገሪቷም ሕግ ከመጽሐፍ ቅዱስም ሕግ ያላፈነገጠ ነገር ግን ሰው ከሰው ጋር ሲግባባ ከአሰራርና ከአደራረግ አንጻር መከተል ያለብን ምንድን ነው ተብሎ የተሰራ የጋራ ሕግ ነው። ስለዚህ ይሄንን በሚመለከት እንግዲህ ፕሬዝዳንቱን ጨምሮ የቤተ ክርስቲያኒቱን ሰብሳቢ ጨምሮ ለዚህ ሕግ ተገዢ የመሆን ግዴታም በቤተ ክርስቲያኒቷ ደግሞ የሚጠበቅብንን እና የተሰጠን መብት ኤክሰርሳይዝ የማድረግ መብትም ግዴታም ለማንኛውም አባል የሚሰጥ ነው። እዚህ ላይ አንዳንድ የሚነሱ ጥያቄዎች ሊኖሩ ይችላሉ። የቤተ ክርስቲያን አመራር የተለያየ አይነት አለ። አንድ አይነት ብቻ ነው ትክክል የሚባል የለም። በተለይ 2015 ጀምሮ የተደረጉ ለውጦች አሉ። የተወሰኑ ለውጦች መተዳደሪያ ደንቡ ላይ ሳይሆን አደራረግ ላይ በተለይ ስራ ውስጠ ደንብ ላይ ያልተብራራ ነገር ግን በውስጠ ደንቡ ተብራርቶ የተቀመጠ አንደኛው የአጥቢያ መንፈሳዊ አገልግሎት ተጠሪ የሚባል አልነበረም። መንፈሳዊ አገልግሎት ተጠሪ
አልነበረም ማለት ምን ማለት ነው? የአጥቢያይቱ የአገልግሎትም በሕግ ፊትም የሚወክለው አጥቢያዋን የአጥቢያዋ ሽማግሌ ሰብሳቢ ነበር። ነገር ግን ከቅርብ ጊዜ ወዲህ ቤተክርስቲያናችን የአንድ የፖለቲካ ፓርቲ አባል የሆነ ሰው የቤተክርስቲያኒቱ ሽማግሌ አባል አይሆንም፣ አመራር ውስጥ አይገባም፣ ፓስተርም አገልጋይም ሆኖ አይሾምም የሚል የጸና አቋም ስላለን፣ ምክንያቱም ቤተክርስቲያንና ፖለቲካ የተለያየ ስለሆነ ብዙ ሰዎች በአንድም በሌላ መንገድ ከፖለቲካ ጋር ንክኪ ስላላቸውና የቤተክርስቲያን ሽማግሌ የሚሆን እና በብስለቱ የተመሰከረላቸው ወገኖች በመጥፋታቸው ምክንያት ከሙሉ ጊዜ አገልጋዮች አጥቢያይቱን መንፈሳዊ አገልግሎት የሚመራ አገልጋዮችን የሚመራ የሚያሰማራ አጥቢያይቱን እድገት የሚለካ አቅጣጫ የሚሰጥ አመራር የሚሰጥ ሰው መመደብ አስፈላጊ ስለነበረ ምንም መተዳደሪያ ደንቡ ላይ የተለየ ለውጥ ሳናደርግ በውስጥ ደንቡ ግን ተተንትነው ተገልጿል። ይሄ ለአንዳንድ ሰዎች ምናልባት የተለየ አዲስ ነገር ተደርጎ ተወስዶ ለማኩረፍ ምክንያት ሆኖ ሊሆን ይችላል የሚል ግምት አለኝ። ከዛ ውጭ ግን መዋቅራችን በእንግሊዝኛው አጠራር sufficiently decentralized ሰንትራሊ ደግሞ አካውንተብል። ይሄ ማለት ምንድን ነው? በበቂ ሁኔታ ራስ ገዝ የሆኑ ደግሞ ማዕከላዊ ተጠያቂነትን የሚያስከትል ነው ይላል ደንባችን። ይሄ በደንብ ላይ የተጻፈ በግልጽ ቋንቋ የተጻፈ ነው። ይሄ ሀሳብ የመጣው ምናልባት በ2012 በእኛ በፈረንጆች አቆጣጠር የተደረገ የስትራቴጂክ ፕላኒንግ ሙከራ የቢሮ የሚይዙ ሰዎች በቂ ስልጣን ሊሰጣቸው ይገባል። አንዱ ቤተክርስቲያን እድገት ሊመዘገብ ያልተቻለው ውሳኔን ለመወሰን የተንዛዛ ርቀት በመሄዱ ምክንያት ነው የሚባል ስለነበረ በወቅቱ የነበሩ መሪዎች ለፕሬዝዳንቱ የሚመጥነውን ስልጣን፣ ለክልል ዋና ጸሐፊ የሚመጥነውን ስልጣን ተብሎ የተወሰነበት ሁኔታዎች ነበሩ። ነገር ግን ያን ያልተነሳው ለአጥቢያ ቤተክርስቲያን ስልጣን እንዴት አድርገን በቂ ስልጣን እንስጥ የሚለው የፖለቲካ ጉዳይ ያን አንክል አንገብጋቢ ስላልነበረ አልተሰጠም። ነገር ግን ሁለተኛውን ስትራቴጂክ ፕላኒንግ ስንሰራ ይሄ ጉልህ ሆኖ ስለታየ አገልግሎቱን ለማሳለጥ እንግዲህ ልብ በል ፕሬዝዳንት አገር አቀፍ ደረጃ ላይ አለ፣ ክልል ዋና ጸሐፊ በክልል ደረጃ አለ፣ አሁን ቀጠና ላይም እንደዚሁ ነው። አጥቢያ ላይ ስንሄድ ግን ሙሉ ጊዜውን ሰጥቶ ቢሮ ይዞ የሚቀመጥ የአጥቢያዊቱን አገልግሎት የሚያሳልጥ ስላልነበረ ይሄንን ለማያዝ ቼን ለማድረግ ሰንሰለቱን የጠበቀ እንዲሆን ለማድረግ ነው የተሞከረው ማለት ነው። ያም ሆኖ ግን ማህበረ ምዕመናናዊ ስለሆነ ስልጣን በአንድ ቦታ ላይ ተጠቅልሏል የሚባለውም ትክክል አይመስለኝም። ይሄ አሁን የመጣ አይደለም። አንድ ያ ከተነሳ ደግሞ ምናልባት 1970ዎቹ 80ዎቹ የነበሩ መተዳደሪያ ደንቦች እንዲያውም አንድ አገልጋይ ሲሾም በሀገር አቀፍ ደረጃ ባለ ቦርድ ተወስኖ ሲጸድቅ ነው አጥቢያ ላይ ይሾም የነበረው። አሁን ባለው ግን አንዲት አጥቢያ ቤተክርስቲያን አገልጋይ መጥራት ማሾም ብትፈልግ አጥቢያ ውስጥ ባሉ ማህበረ ምዕመናንና የአገልግሎቱ ዘርፎች ከተቀበሉ በኋላ ነው አንድ አገልጋይ ማጋቢም ሆኖ አስተማሪም ሆኖ ወንጌላዊም ሆኖ የሚሾመው ማለት ነው። ስለዚህ ቤተክርስቲያናችን ማህበረ ምዕመናናዊ መሆኗን የምታረጋግጠው በራሷ ጉዳይ ዋና ቢሮም ክልልም ጣልቃ አይገባም። ነገር ግን አንዲት አጥቢያ ቤተክርስቲያን የውስጥ ደንብ መስራት ከፈለገች ከመሰረታዊ ለጋራ ጥቅም ከወጡ ደንቦችና ውስጥ ደንቦች ጋር የማይቃረን በክልል ወይም በቀጠና ታይቶ የሚጸድቅ ሊኖራት ይችላል። ስለዚህ በውስጥ አስተዳደሯ ክልል ጣልቃ አይገባም፣ ቀጠና ጣልቃ አይገባም፣ ዋና ቢሮ ጣልቃ አይገባም። ይሄ በአንድ በኩል። በሌላ በኩል ይሄ ማህበረ ምዕመናናዊ የሚባለው ኮንግሪጌሽናል የሚባለው ኮንግሪጌሽን ኦቶኖሚ ወይም ራሷን በራሷ የምትገዛ ናት የሚባለው እያንዳንዱ አጥቢያ ቤተክርስቲያን ከመንግስት ጋር ተነጋግሮ
የራሱን ፍቃድ ይወስዳል ማለት ነው። በሌላ አነጋገር ኦቶኖመስ ናቸው ማለት ነው። ይሄ ደግሞ ባለው የኢትዮጵያ መንግስት ህግ መሰረት ለዲኖሚኔሽን እንጂ ለአጥቢያ ቤተክርስቲያን አይደለም እውቅና የሚሰጠው። ከዚህ ጋር ተያይዞ አጥቢያ ቤተክርስቲያናትን ከዋና ቢሮ ጋር የሚያያይዛቸው ነገሮች፣ ከክልል ጋር የሚያያይዛቸው፣ ከቀጠና ጋር የሚያያይዛቸው ነገሮች አሉ። የሁሉም ተቋማት ግን ትኩረት አጥቢያ ቤተክርስቲያናት ወንጌልን ቀዳሚ አጀንዳቸው እንዲያደርጉ የማገዝ ስራ ነው የምንሰራው ማለት ነው። ስለዚህ ይሄ በደንብ ግልጽ መሆን አለበት። ስለዚህ ችግሮች ሲፈጠሩ የአንድ አጥቢያ ችግር የሁላችንም ችግር ነው። የዋናው ቢሮ ችግር የሁላችንም ችግር ነው። ስለዚህ እንደ አንድ አካል የተለያየ የአካል ብልቶች ሆነን በጋራ የምንሰራባቸው እንጂ አንዱ ንጉስ አንዱ ደግሞ ተገዢ የሚሆኑባቸው አሰራሮች የሉም ለማለት ነው። ስለዚህ ችግሮች ሲፈጠሩ ችግሮችን የምንፈታባቸው በልምድ አባቶቻችን የተማርነው ደግሞ በደንቦቻችን በግልጽ ቋንቋ የተጻፉ በማያሻማ መንገድ የተጻፉ የሚያሻማም ከሆኑ ደግሞ ማብራሪያ የሚሰጥባቸው ጉዳዮች አሉ። ስለዚህ ይሄንን በዚህ መንገድ መረዳቱ ተገቢና አስፈላጊ ይሆናል ማለት ነው። እንግዲህ አንዳንድ ጊዜ ለምሳሌ አንድ አባል ስለ ቤተ ክርስቲያን ጠይቆ የመረዳት ሙሉ መብት አለው። ይሄም አንዳንድ ቦታዎች ላይ ሲነገር ስለሰማው ነው ማብራራት አስፈላጊ ነው ብዬ ያሰብኩት። እኔ እዚህ ቢሮ ሲሆን የአገር አቀፍ የመሰረተ ክርስቶስ ቤተክርስቲያን ህጋዊ ተወካይ ነኝ፣ ፕሬዝዳንት ነኝ። ወደ አጥቢያ ሲሄድ ግን የአጥቢያ ቤተክርስቲያን አባል ነኝ። ፕሬዝዳንትነትን ይዤ አይደለም የምሄደው፣ አባል ነኝ። የአንድ አባል መብት ነው እንጂ ኤክሰርሳይዝ ማድረገው ፕሬዝዳንት ስለሆንኩኝ ሁሉን ነገር ማድረግ አልችልም። ይሄ አንዱ ማረጋገጫ ነው። እኔ ስለ ራሴና ስለ ቤተክርስቲያኒቷ ጉዳይ ጥያቄ ካለኝ ህጉ የሚፈቅድልኝ ወደ አጥቢያ ቤተክርስቲያን ሽማግሌዎች ሂድና ጠይቅ ነው የሚጠይቀው። የኔ ጥያቄ የኔ ኮንሰርን የአጥቢያ ሊሆን ይችላል፣ የክልል ሊሆን ይችላል፣ የዋና ቢሮ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ጥያቄህን ለሽማግሌዎች ጉባኤ አቅርብና ጥያቄን የሽማግሌዎች ጉባኤ ይመልሱልሃል ነው የሚለኝ ህጉ። ነገር ግን የአጥቢያ ሽማግሌዎች ጉባኤ መልስ ካላረካ ወደ ክልል ሂድና የክልል ኃላፊዎችን ጠይቅ። ክልል የሚወስነው ውሳኔ የመጨረሻ ውሳኔ ይሆናል ይላል። ይሄ ማለት አንድ ሰው የዋና ቢሮ ስለ ፕሬዝዳንቱ እንዳይጠይቅ አይከለክልም። ስለ ዋና ቢሮ ጉዳይ እንዳይጠይቅ አይከለክልም። ስለ ክልል እንዳይጠይቅ አይከለክልም። የምትጠይቀው ግን የዋና ቢሮ ሰዎችን ሳይሆን የሀገር አቀፍ ሰዎችን ቦርድ አባላትን ወይም ማዕመጉትን ሳይሆን የአጥቢያ ቤተክርስቲያን ሽማግሌዎችን ጠይቅ ነው። ስለ ማንኛውም መጠየቅ ትችላለህ፣ ግን የምትጠይቀው የአጥቢያ ሽማግሌዎች ጉባኤን ነው። ስለዚህ ይሄ መቀላቀል አይችልም ማለት ነው። መቀላቀልም የለበትም። መጠየቅ መብቱ ነው። ጥያቄውን የመስማት መብት አለው። የሚሰማውና የሚጠይቀው ግን መስመሩን ጠብቀው ነው። ይሄ ነው መሰረተ ክርስቶስ የሚያስብለው። ስለዚህ ስርዓት ከሌለ ችግር ይሆናል ማለት ነው። መሰረተ ክርስቶስ መባላችን ይቀራል ማለት ነው። ምክንያቱም መሰረተ ክርስቶስ ያስባለው ክርስቶስን እናምናለን፣ ሁሉም ያምናል። በጥምቀት ሰዎችን እናጠምቃለን፣ ሌሎችም ያጠምቃሉ። እንሰብካለን፣ ሌሎችም ይሰብካሉ። መዋቅር አለን፣ ሁላችንም መዋቅር አለን። ኢትዮጵያ ውስጥ ያለ ሌላም ቦታ ያለው ደንባችን ግን ከሌሎች ቤተ እምነቶች የሚለየን ጉዳይ መሆኑን እና በዚህ መንገድ ነው መብታችን ኤክሰርሳይዝ የምናደርገው የሚለውን ለማስጨበጥ ነው። እና በዚያው ልክ ደግሞ ግዴታም አለብን። እኔ እንደ አባል የፕሬዝዳንትነት ስልጣንና ኃላፊነት ሲሰጠኝ በተሰጠኝ ስልጣን ልክ ተጠያቂነትና ኃላፊነትም ግዴታም ተጥሎብኛል ማለት ነው። እሺ፣ ማህበራዊ ሚዲያና ሌሎች የሚዲያ አውትሌቶችን በሚመለከት ለተነሳው ጥያቄ ጥሩ ነው። እንግዲህ እኛ ሀገር ዘግይቶ
በመምጣቱና ለዚያ ራሳችንን ባለማዘጋጀታችን ምክንያት አንዳንድ ነገሮች መጀመሪያ አካባቢ ሲመጡ እንደ ጉዳት ሊያስከትሉ ይችላሉ በተወሰነ ደረጃ። እኔ ልጅ ሆኜ አስታውሳለሁ ወደ ጌታ የመጣው ሰሞን እና ዓመታት ቴሌቪዥን ማየት ኃጢአት ነው ተብለን እንመከር ነበር። ስለዚህ ቴሌቪዥን ያለበት ቦታ አንገባም እና ሌሎች የሙዚቃ መሳሪያዎችን በእጅ መንካትም ሙዚቃ መሳሪያዎቹ በሚጫወቱ ሰዎች አጠገብ አናልፍ ነበረ። ኪቦርድ አይደለም ምንድነው ይሄ መሲንቆና ዋሽንት የሚባሉ በቃ እነሱ የሰይጣን ዕቃ ናቸው እንባል ነበርና እኔ በጊዜው ልክ ነው ብዬ አምናለሁ። ለጥንቃቄ ስለሆነ ማለት ነው። ሁሉም ነገር ጥቅምም ጉዳትም አለው። እግዚአብሔር አእምሮ የሰጠን አመዛዝነን እንድንጠቀመው ነው። ስለዚህ ስለ ማህበራዊ ሚዲያ እንግዲህ በጣም ብዙ ነገር ጥናት ተጠንተዋል፣ ብዙ ነገር ተብሏል። እኔ ማህበራዊ ሚዲያ ጠቃሚ ነው። ምክንያቱም አሁን ቴሌቪዥን በነበረ ጊዜ አንድ ቴሌቪዥን ላይ ወጥቶ ለመናገር በጣም ብዙ ወጪ ያስፈልጋል፣ ብዙ ፕሮሰስ አለው። ደግሞም ዛሬ እንደሆነው አይደለም። አቬላቢሊቲውም ራሱ በዚህ ልክ አልነበረም፣ በሀገር ደረጃ እንኳንስ በግለሰብ ደረጃ ማለት ነው። ነገር ግን ሳንሱር ይደረጋል፣ የተናገሩት ሁሉ አይወጣም እና ደግሞ ተመካክረው ተነጋግረው ኤዲቶሪያል ፖሊሲ አለ፣ ስርዓትና መንገድ ጠብቆ ነበረ የሚደረገው እና የሰውን ስሜት ወይም ሙድ መገለጫ ጣቢያ አልነበረም ማለት ነው። ሬዲዮም በዚሁ ልክ እና ብዙ ሰዎች ዛሬ ወደ ጌታ መጣን ስሉ የምሰማው በሬዲዮ ሰምቼ ነው ይስሉ ነበረ። በቴሌቪዥን እንኳን በእኛ ሀገር በቅርብ ጊዜ ነው የተጀመረው። ሬዲዮ ግን ከውጭ ሀገር ስም የነበራቸው አሁንም እዚህ ሀገር ውስጥ ፋንክሽን የሚያደርጉ ወንጌል የሚያስተላልፉ ነበሩ። ይሄ እግዚአብሔር በቴክኖሎጂ ውስጥ በጣም ብዙ ነገሮችን እንዳመቻቸ ነው የምወስደው እና ማህበራዊ ሚዲያም ብዙ ነገሮችን ቀንሷል። ከወጪ አንጻር፣ ከግንኙነት አንጻር ብዙ ነገሮችን አሳልጧል። በዛው ልክ ደግሞ ብዙ ነገሮችን አሳጥቶናል። እንደ ቤተሰብ ከወሰድን ማህበራዊ ሚዲያ ከመጣ በኋላ ሰው ከቤተሰቡ ጋር ሳይሆን ከማያውቀው በዓለም ውስጥ ከሚገኘው ጓደኛውና ቤተሰቡ ጋር ነው እና ቤተሰብ የሚባለው የወለዱት ያሳደጉት ሳይሆን በዓለም መልካቸውን ብቻ አይቶ ወይም አድራሻቸውን ብቻ አይቶ ወይም አይታ ከሚነጋገሩ ሰዎች ጋር ነው ቤተሰብ የሆነው። በሌላ አነጋገር ቤተሰብ ተራርቆ ዓለም የተቀራረበችበት መንገድ የሆነው ከማህበራዊ ሚዲያ ጅማሮ ጀምሮ ነው። ከወንጌል ስርጭትም አንጻር ሰው እምነቱን ሰዎች በሚቀበሉበት መንገድ ለማስተላለፍ አጭርና ግልጽ መንገድ ነው። እውነት ለመናገር አሁን በተለይ ሞባይል የያዘው ሰው ይሄ ጉዳይ አልፈልገውም ብሎ በማይልበት መንገድ ሞባይል በመያዙና ኢንተርኔት ራዲየስ ውስጥ በመገኘቱ ብቻ የፈለገውም ያልፈለገውም የሚደርስበት ሁኔታዎች አሉና ስለዚህ ከዚህ አንጻር ወንጌል ለማሰራጨት እና መልእክትን አስተላልፎ ሌሎች በጎ ተጽዕኖ ለማድረግ ትልቅ ሚና የሚጫወት ነው ማህበራዊ ሚዲያ። እንግዲህ በዚያው ልክ ደግሞ አያያዙን አደራረጉን ላልተፈለገ ዓላማ ለማዋል ከወሰንን ደግሞ ለብዙ ዓላማ ማዋል እንችላለን። ስለዚህ ይሄንን እንግዲህ በሀገር ደረጃም መታሰብ ያለበት እንደ ቤተ ክርስቲያንም መታሰብ ያለበት እንደ ሃይማኖት ተቋማትም በአጠቃላይ መታሰብ ያለበት ጉዳይ ነው ብዬ አስባለሁ። ይሄ ሲባል ግን ሰው ተቃውሞውን የማይፈልገውን መናገር የለበትም ማለት አይደለም። የማንፈልገውን ስንናገር ሰዎች ፈልገውት እንዲሰሙ ግን ቃላት መምረጥ ያስፈልጋል እና ሀሳብ መምረጥ፣ ኮንቴንት መምረጥ
እና ምክንያቱም ዓላማችን የእኛን ሀሳብ ሌሎች ገዝተው ከኛ ጋር ቆመው እንዲቃወሙ ከማድረግ አንጻር ማለት ነው። ለምሳሌ አሁን ግብረ ሰዶማዊነትን በሚመለከት በግልጽ 4 ገጽ በጻፍነው ሪፖርት ውስጥ በግልጽ ነግረናል። ይሄንን ለአባሎቻችን በሙሉ ልናስተላልፍ የቻልነው በሶሻል ሚዲያ አማካኝነት ነው። በቴሌግራም ግሩፕ ላይ ተቀመጠ፣ ሰዎች አነበቡት፣ በሚረዱት መንገድ ተረድተውታል ማለት ነው። ያ ብቻ አይደለም። አቋምህ ምንድነው? እንትና እኮ እንደዚህ ነው ሲባል አይ አይደለሁም ብዬ ለመናገር ሶሻል ሚዲያ አንድ ብዙም ገንዘብ ሳልከፍል ሐሳቤን፣ አቋሜን፣ ንጽህናዬን የሚገልጥበት አንደኛው አማራጭ መንገድ ነው። ነገር ግን ደግሞ ሰው ሶሻል ሚዲያ ላይ ወጥቶ ስለ እኔና ስለ አገልግሎት በተናገረ ቁጥር እኔም ግብረ መልስ ለመስጠት ግን ጊዜውም ሁኔታውም አይፈቅድም፣ ትክክልም ነው ብዬም አላምንም። እንደ መሪ የመሪነትን ኃላፊነት ሲወስድ የሚቃወመኝ፣ የማይወደኝ፣ ቱ ዘ ኤክስተንት የሚጠላኝ አካል እንዳለ አስቤ ወሰኜ ነው የተቀበልኩትና ይሄ የተባለው ነገር የሚባለው ነገር እውነት ነው እውነት አይደለም ወይም እውነት ሆኖ እንዳይገኝ ራስን ከመጠበቅ ውጪ ከዚህ ተሰውሮ መኖር የማይቻልባቸው ሁኔታዎች እንዳሉ ማሰብና መቀበል ያስፈልጋል። ነገር ግን እንደ ቤተ ክርስቲያን የምናስበው ቤተ ክርስቲያን ንጽሕት፣ ቅድስት የክርስቶስ ኢየሱስ ሙሽራ ሆና ዳግም ምጽአቱን እንድትጠብቅ ከሆነ የተወሰነ ግሩፕ የሚደግፍ የተወሰነ ግሩፕ ደግሞ በቀላሉ የሚታለል አድርጎ መውሰድ አደጋ አለው። ከዚያ ይልቅ በአካል ቀርቦ ተነጋግሮ አንተ በዚህ ማመንህ ትክክል አይደለህም፣ ምክንያቱም ግብረ ሰዶማዊነት እንደ ግብረ ሰዶማዊነት ለምሳሌ ማለት ነው የሚያስቡት እንደዚህ ስለሆነ ይሄ ሀሳብ የነሱ ሀሳብ ነውና በዚህ መንገድ እዚህ ቦታ መቆም አለብህ መባል አለበት ብዬ ነው ማስበው። እና አንድ ተረት ትዝ አለኝ። አንድ ብር ጠፋባት ገበያ ውስጥ፣ ኦፕን ማርኬት ውስጥ ክፍት ሆነ በአደባባይ ገበያ ውስጥ አንድ ብር ጠፋባት፣ አንዷ ደግሞ 100 ብር ጠፋባት። እና አንድ ብር የጠፋባትን ገበያ ውስጥ እሪ ብላ ትጮኻለች። 100 ብር የጠፋበትም እንግዲህ የድሮ ስለሆነ ትልቅ ነው፣ አንድ ብርም ትልቅ ነው፣ 100 ብርም ትልቅ ነው። እና ሁለቱም ይጮኻሉ። የባለ 100 ብሯ ምንድነው ለምንድነው የምትጮኺው አለቻት። አንድ ብር ጠፍቶብኝ ነው። ስለዚህ የአንድ ብር ጩኸትና የ100 ብር ጩኸት አንድ አይደለም። ስለዚህ አንድ ብር ልስጥሽና የኔን ለ99 አብረን እንጩህ አለቻት ይባላል። ስለዚህ በግል የምናስበው ለግል ጉዳያችን ለግል ዓላማችን ምንጮኸው የጋራ ሊሆን አይችልም፣ የግል ጉዳይ ስለሆነ። የጋራ ጉዳይ ስንጮህ ግን በደንብ እንሰማለን። ስለዚህ ተነጋግረን ቁጭ ብለን በዚህ ጉዳይ ላይ በጋራ እንጩህ፣ በጋራ ድምፃችን እናሰማ፣ በዚህ ጉዳይ ደግሞ በኃላፊነት በሙያ እክልና እክሌ ደግሞ ይህን ድርሻ ይውሰዱ ማለት ይቻላል። ይሄ ብቻ አይደለም። አሁን የሚያስጨፈን የግብረ ሰዶማዊ እንቅስቃሴ ነው። ይሄ እንቅስቃሴ አደገኛ እንቅስቃሴ ነው። አደገኛ የሚያደርገው ከሰው ፍላጎት ከሰው የስጋ ፍላጎት ጋር የቅርብ ቁርኝት ስላለው፣ ከክፋት አሰራር ጋር የቅርብ ቁርኝት ስላለው፣ ከሁሉ በላይ ደግሞ የመጽሐፍ ቅዱስን የበላይ ባለስልጣንነት ደፍጥጦ ስለሚነሳ። ምክንያቱም በአንድ ወንድና በአንድ ሴት መካከል የእድሜ ልክ ጋብቻ ይሁን፣ ይሄ ቅዱስ ጋብቻ ነው ያለው መጽሐፍ ቅዱሳችን። ይሄ አሰራር ግን ይሄንን ከመደፍጠጥ ነው የሚነሳው። ይሄ ብቻ ደግሞ አይደለም። እኛ
መጽሐፍ ቅዱስም ግብረ ሰዶማዊነት ኃጢአት ነው ብሎ ነው የሚናገረው። በማያወላዳ መንገድ በግልጽ ቋንቋ ቴዎሎጂ ሰርተን ሄርሜኔቲክስ ፈልገን የምንናገረው አይደለም። መጽሐፍ ቅዱስ ግብረ ሰዶማዊነት ኃጢአት ነው ይላል። መጽሐፍ ቅዱስን የሚያምን ሰው ይሄንን ማመን አለበት። ስለዚህ አንዳንድ ሰዎች ግብረ ሰዶማዊነትን እየተለማመዱ አማኝ ነኝ መሪ ነኝ ሲሉ በጽድቅና በኃጢአት መካከል ልዩነት የለም እያሉ ነው። በጽድቅና በኃጢአት መካከል ልዩነት የለም ማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተው ኃጢአት ኖሮ አይደለም ለማለት ነው። ይሄ አደገኛ አካሄድ ነው። ስለዚህ እዚህ በመከፋፈል አንዱን ደጋፊ አንዱን ተቃዋሚ አድርገን መሄድ ሳይሆን በተደራጀ መንገድ ያልተረዳው እንዲረዳ አድርጎ ሳያውቅ ደግሞ የተሳተፈ አካል መጽሐፍ ቅዱስን አውቆ በሚገባው ልክ መናገርና መቃወም እንዲችል የማስተማርና አብሮ የመቆም ነገር ትልቅ ቦታ ይሰጠዋል። ስለዚህ ማህበራዊ ሚዲያ ይህንን ጉዳይ ማህበራዊ ሚዲያ አንቂዎችም በተለይ ደግሞ መጽሐፍ ቅዱስ ገብቷቸው መጽሐፍ ቅዱስን ተምረው እውነት ገብቶናል የሚሉ አካላት ይህንን በአንክሮ መመልከት አለባቸው እንጂ ስሜቶቻችንን እና የሌላውን ስሜት ደግሞ በሚጎዳ ቤተሰብን በሚጎዳ መንገድ ካረግን ጉዳዩ ይቀርና ሌላ ጉዳይ ይሆናል ማለት ነው። ስለዚህ በዚህ መንገድ ማድረግ አለብን የሚል እይታ ነው ያለኝ። ይሄ እንግዲህ በቂ ጥናት ያስፈልገዋል። ማኔጅ እንዴት ነው ማድረግ ያለብን የሚል ነገር በሀገርም ደረጃ መታሰብ አለበት ብዬ ነው መናገር የምፈልገው። በአጠቃላይ ግን ልክ ያለለው ነገር ልክ ሊኖረው ይገባል። ልክ ካለፈ መለኪያ ከጠፋ ለሁሉም ሰው ነው የሚያስቸግረው። ዛሬ ለአንድ ሰው ነው፣ ለአንድ ተቋም ነው፣ ነገ ደግሞ ለሌላ ተቋም ነው እና ይሄንን በህግ ብቻ ሳይሆን በሞራል ህግም ለመዳኘት መሞከር ያስፈልጋል እና ሰዎች የሚሉት ስትናደድ ስክሪፕቶንና ሽጉጥን አታውጣ በእጅ አትንካ ስለሚባል ድሮ በጽሁፍ ነበር። አሁን ደግሞ ስትበሳጭ ስክሪፕቶህንም ምላስህንም ሽጉጥህንም ሽጉጥ ያላቸው ካሉ ከዛ መራቅ ያስፈልጋል። የተናገርነው ነገር አንድ ቀን ራሳችንን ሊያሸማቅቀን ስለሚችል ማለት ነው እና በዚያ መንገድ መጠቀም አለብን ብዬ ነው የማስበው። እንደ መሰረተ ክርስቶስ ቤተክርስቲያን አጀንዳችን ወንጌል ነው። እኛ ሁል ጊዜ እንደምንለው አጀንዳ 2819 በተለይ ማቴዎስ 2819 ማለታችን ነው። ስለ ወንጌል ሁሉን አደርጋለሁ፣ የምንኖረው ለወንጌል ነው፣ የምንሰራው ለወንጌል ነው፣ የምናስበው ለወንጌል ነው፣ የምንቃዠው የምናለመው ለወንጌል ነው። ከዚህ ውጭ ሌላ ስራ የለንም። ወንጌል ማለት ስለ ኢየሱስ ክርስቶስ የምስራች ቃል ላልሰሙት ማሰማት ማለት ነው። ጊዜ የለንም። እኔ ወደዚህ ቢሮ ስመጣ በአመታት ሳይሆን የቆጠርኩት በሰኮንዶች ይሄን ያክል ሰኮንድ ነው ያለኝ፣ የማባክነው ጊዜ የለኝም ብዬ ነው የመጣሁት። በዚሁ አጋጣሚ እንግዲህ ላለፉት 6 ዓመታት የተደረጉ የመጡ ለውጦች አሉ። አሁን እሱን ለመዘርዘር ጊዜያችሁን ማጥፋት አልፈልግም፣ ግን ለውጦች መጥተዋል፣ እድገቶች ታይተዋል። እነዚህ እድገቶች የመጡት ዝም ብለን ስለተቀመጥን አይደለም። በጣም ብዙ ሰርተን ነው፣ ሌሊትና ቀን ያለ እረፍት ሰርተን ነው። ስለዚህ ወንጌልን ቀዳሚ አጀንዳችን ካደረግን በማባበልም ይሁን በማታለል በማስገደድም ይሁን ከዚህ ማማ አንወርድም፣ ስራ አለን ብለን መናገር አለብን። ስለዚህ ይሄንን የምትሰሙ የመሰረተ ክርስቶስ ቤተክርስቲያን አባላት፣ አገልጋዮችና መሪዎች ቤተክርስቲያን አሰራር አላት፣ አመራር አላት፣ አካሄድ አላት። መሪው ቢሳሳት መሪውን የሚያስተካክል በህዝብ የተመረጠ አመራር ጉባኤ አለ። አመራር ጉባኤው ቢሳሳት በአመራር ጉባኤው እንዴት እንደሚዳኝ አሰራር አለ።
ስለዚህ በቀላሉ ለአደጋ የምንጋለጥበት ወይም አንድ ሰው አንድ ቡድን የሚያጋልጥበት መንገድ የለም። ስለዚህ የጀመርነውን የወንጌል አጀንዳ የማድረግ ስራ አጠንክረን ከየትኛውም ጊዜ በበለጠ መንገድ በየትኛውም አጋጣሚ መጠቀም አለብን ብዬ ማሳሰብ እፈልጋለሁ። በዚሁ አጋጣሚ እንግዲህ ላለፉት 6 ዓመታት ወደ 600 አጥቢያ ቤተክርስቲያናት ወደ አጥቢያነት አድገዋል። ወደ 22 የሚሆኑ አዳዲስ ክልሎች ተዋቅረዋል። ሌሎችንም መዘርዘር ይቻላል። እነዚህ ሁሉ የመጡት አንዳንዱን ቋንቋ ጠንከር ያለ ቋንቋ ተነጋግረን ተኮራርፈን ደግሞ ተነጋግረን በመሆኑ ጠንከር ባሉ ንግግሮች እና አንዳንድ ጊዜ ደግሞ ቆንጠጥ በሚያደርጉ እርምጃዎች ያዘናችሁ በተለይ አመራር ውስጥ ያላችሁ አገልጋዮችና መሪዎች እንግዲህ ዓላማችን አንድና ያው ነው። በዚህ ግን ያዘናችሁት በዚሁ አጋጣሚ ይቅርታ መጠየቅ ፈልጋለሁ። ዓላማችን አንድን ሰው ትልቅ ለማድረግ አይደለም። አንድን ሰው ቦታ ለማመቻቸት አይደለም። ቤተክርስቲያን ለተወሰነ ጊዜ እናገለግላለን። ከተዛ በኋላ ደግሞ ሌላ አገልግሎት ውስጥ እንገባለን። ላለፉት 33 ዓመታት ሙሉ ጊዜ ሰጥቼ ሳገለግል አንድ ቦታ በአንድ አገልግሎት መስክ ላይ ከተወሰነ ጊዜ በላይ አልቆየሁም። አሁንም 4 ዓመት ነው የምቆየው በዚህ ፕሬዝዳንሲ ስልጣን ላይ። ከዛ በኋላ ደግሞ ቤተክርስቲያን በምትመድበኝ ቦታ ላይ ገጠር፣ ከተማ ለማገልገል ዝግጁ ነኝ። እሺ፣ ሶሻል ሚዲያን አስመልክቶ ያለኝ አጭር ነገር ነው። ማህበራዊ ሚዲያ ወይ ማህበራዊ ድረገጽ ዋቴቨር በራሱ ጎጂም አይደለም፣ በራሱ ጠቃሚም አይደለም። እንዴት እንደምንጠቀምበት ነው ጠቃሚም ጎጂም የሚያደርገው። ስብከቶቻቸውን በማህበራዊ ሚዲያ ላይ የሚለቁ ወገኖች አሉ። ስለዚህ ለሌላው መታነጽ ምክንያት ይሆናል። በዲጂታል ጀነራሊ ዲጂታል ፕላትፎርም ላይ ሰዎች ቢዝነስ ይሰራሉ፣ ትምህርት ይሰጣሉ። አሁን እንግዲህ ከመጀመሪያ ዲግሪ ምናልባትም ከሁለተኛ ዲግሪ እስከ ፒኤችዲ ይህንን ተጠቅሞ ሰዎችን የሚጠቅሙ ሰዎች አሉ። ዜናዎች በዚህ ይሰራጫሉ። ዘርዝረን የማንጨርሳቸው ብዙ ነገሮች ናቸው ያሉትና ስለዚህ ለሰው ልጅ ጥቅም እያዋሉት ነው ማለት ነው። የዛኑ ያክል ደግሞ የሰው ልጅ አእምሮ የሚያበላሽ፣ ሰዎችን የሚጎዳ፣ ህጻናትን የሚጎዳ ከዛም አልፎ ተርፎ ደግሞ ለዝርፊያ፣ ለሌብነት፣ ለተለያየ ነገር ይጠቀማሉና ስለዚህ ማህበራዊ ሚዲያ በራሱ ክፉም አይደለም መልካምም አይደለም። አጠቃቀማችን መልካምም ክፉም ያደርገዋል ማለት ነው። ያ እንግዲህ የማህበራዊ ሚዲያ ከአሁን በእኛ ቤተ ክርስቲያን ጋር ተያይዞ ያለፍንበት ወይም ቤተ ክርስቲያን እያለፈችበት ያሉ ነገሮች አሉ። ለማንኛውም እንግዲህ አሁን ዝርዝር ነገር ውስጥ ገብተን ብዙ የምንለው ነገር የለም። በእኔ ስም እና ፎቶ የአዲስ አካውንት ተጽፎ ተከፍቶ ማለት ነው። ይሄን ጽፏል፣ ያንን ጽፏል፣ በቤተ ክርስቲያን ላይ እንዲህ አይነት ቤተ ክርስቲያን እንዲህ አይነት አቋም ይዛለች፣ ቤተ ክርስቲያን እንዲህ አይነቱን የሌሎች አገር ሰዎችን ለምሳሌ ግብረ ሰዶማዊነትን ቤተ ክርስቲያን እንደተቀበለች ተደርጎ እየተጻፈ ነው ያለውና ይሄ እንግዲህ አሁን ትክክል ያልሆነ ነገር ነው። ቤተ ክርስቲያን የአቋምም እንዲህ አይነት አቋምም የላትም፣ እንዲህ የምትቀበለችው ነገር የለም። ለማንኛውም እንግዲህ ይሄ አሁን በሌላ ሰው ስም በሌላ ሰው ፎቶ ይሄን ማድረጉ በራሱ መልካምም አይደለም፣ አንጽምም፣ ቤተ ክርስቲያንንም አይገልጽም። በዚህ አጋጣሚ የኔ ፌስቡክ አካውንት የቆየ ነው። በጣም ከተወሰኑ አመታት በፊት የተከፈተ ነው። ፎሎወሮቹም ወደ ከ5000 በላይ ናቸው።
ጓደኞችም ከኦልሞስት ወደ 5000 አካባቢ 4663 ናቸውና በዚህ ላይ የሚመጣውን ነገር ባትቀበሉ የቤተ ክርስቲያንም አቋም የሚገለጽበት እዛ ላይም አይደለም ሲጀምር እና እሱን ግንዛቤ ውስጥ ማስገባት ነው። ለማንኛውም በአጭሩ ለማለት የሚፈልገው ሶሻል ማህበራዊ ሚዲያ አጠቃቀማችን ነው። ለቤተ ክርስቲያን መታነጽ ልንጠቀም እንችላለን፣ ለቤተ ክርስቲያን መከፋፈልም ልንጠቀም እንችላለን። እንዲሁ ግለሰቦችንም ስም ለማጥፋት ለሌላም አይነት ነገር ነው ያለው። ስለዚህ በብዛት ፓስተር ደሳለኝ ያለው ነገር እንዳለ ሆኖ ስለ ሶሻል ሚዲያም አሁን ብዙ ትንታኔም ለመስጠት በራሱ ኮርስም ስለሆነ ፕሮግራምም ሊሆን ሁሉ ይችላል። በተጨማሪም እንግዲህ በየትኛውም መንገድ በቤተ ክርስቲያን አሰራር ላይ አደራረግ ላይ ጥያቄ ያልገባችሁ ደግሞ በዚህ መንገድ እጠራጠራለሁ ምንድነው ይሄ የምትሉት ነገር ካላችሁ የቤተ ክርስቲያኒቱን አሰራር ጠብቃችሁ በየትኛውም ደረጃ ያሉትን አመራሮች ወይ አገልጋዮች መጠየቅ መብታችሁ ነው። እኔ እንደ አባል መብቴ ነው፣ የእናንተ መብታችሁ እንደሆነ አውቃችሁ ተገቢውን ጥያቄ መጠየቅ እንደምትችሉ ወደፊት እግዚአብሔር ከረዳን ይሄንን በተለይ ከዚህ ከግብረ ሰዶማዊነት ጋር ተያይዞ በአንድም በሌላም የተነሳ ጉዳይ ስለነበረ ቤተክርስቲያንን መግለጫ ሰጥታለች። ነገር ግን የበለጠ ግልጽ ለመሆን በማህበራዊ ሚዲያ ጥያቄ ካላችሁ በዚህ ስልክ ቁጥር በዚህ ቦታ ጠይቁ ብለን ያልነው በጣም እጅግ ግልጽ ለመሆን ነው። አሁንም ቢሆን እግዚአብሔር ከረዳን ሁኔታዎች ከተመቻቹ ላይቭ በቀጥታ ስርጭት ገብተን ላላችሁ ጥያቄ መልስ መስጠት ሁሉ ጊዜም ዝግጁ ነን። በዚህ መንገድ እንድታውቁ ፈልጋለሁ። በመጨረሻ ግን እንዲሁ መናገር የምፈልገው ነገር ምንድነው እንግዲህ ይሄ ሁሉ ነገር የተፈጠረው በቤተ ክርስቲያናችን ላይ ስንት ነገር የተባለው በሴሚናሪው ምክንያት ነው። ምን ማለት ነው? ሴሚናሪው ለአመታት ከ30 አመት በላይ ዲፔንዳንት ነው፣ ጥገኛ ሆኖ በሌላ ዓለም ያሉ ወገኖች በሚሰጡት ገንዘብ ላይ ተደጋፊ ሆኖ የኖረ በመሆኑና ከዚህ ጥገኝነት በተወሰነ ደረጃ እንኳን እንዲላቀቅ በሚል ነው ወደ አሜሪካን ሀገርም ይሄድ ነውና ይሄ ሁሉ ነገር በቤተ ክርስቲያንም ላይ በእኛም ላይ የተወራውና በዚህ አጋጣሚ ግን እንዲያው እግዚአብሔር አምላክ በሕይወታችሁ ላይ አሻራ ያስቀመጠ ቤታችሁን የሰራላችሁ፣ ልጆቻችሁን ያሳደገላችሁ፣ ልጆቻችሁን የባረከላችሁ፣ ቤታችሁን የባረከ እግዚአብሔር አምላክ ከተቀባይነት ወደ ሰጪነት ያሳደጋችሁ፣ ቤታችሁን የጎበኘ በራችሁን አንኳኩቶ ከፍቶላችሁ ከእናንተ ጋር ኢየሱስ ክርስቶስ እራት የበላ ወገኖች ለዚች ሴሚናሪ ራሷን እንድትችል እና ለቤተ ክርስቲያን መሪዎችን፣ አገልጋዮችን፣ መጋቢዎችን ማሰልጠን እንድትችል የበኩላችሁን እንድታረጉ በሌላ ዓለም በሄድንበት ጊዜ በዚህ አጋጣሚ እግዚአብሔር በሚያስገርም ሁኔታ በ30 አመታት በሴሚናሪው ህይወት ውስጥ ታሪክ ውስጥ ተደርጎ የማይታወቅ ድጋፍ ነው። ቤተ ክርስቲያኒቷን በቅርበት አንዳንድ በጣም ውስኖቹ በቅርበት አብዛኛዎቹ በሩቅ ብቻ የሚያውቁ ወገኖች እጃቸውን የዘረጉትና እንግዲህ ቅድምም እንደተናገርኩኝ ሴሚናሪው በገንዘብ ራሱን ችሎ መንቀሳቀስ እንዲችል በትንሹ በጣም በትንሹ ወደ 600 ሚሊዮን ብር በ600 ሚሊዮን ብር የሚገነባ ህንፃ ለመስራት ነው እዛው ሴሚናሪ ካምፓስ ላይና በዚህ ከሴሚናሪው ጋር እንድትቆሙ እና ሴሚናሪው በእውነት ለመናገር በሚሊዮን የሚቆጠር ምእመን ይዘን ያሉን የሙሉ ጊዜ አገልጋዮች ትንሽ ናቸው። በ5000 ምናምን የሚቆጠሩ ናቸውና ብዙዎችን አሰልጥነን ወንጌል ብቻ ወንጌልና ወንጌል ለወንጌል የሚኖሩ ወገኖችን ማሰልጠን እንድንችል አብራችሁን እንድትቆሙ አብራችሁን እንድትሰሩ መተማማትና ሌላ ነገር ትተን አብረን ቆመን አብረን ሰርተን አብረን መለወጥ እንድንችል በዚህ አጋጣሚ ይሄንን መልእክት ማስተላለፍ እፈልጋለሁ። እግዚአብሔር አምላክ ይባርካችሁ።
እግዚአብሔር ከኛ ጋር ለመሆን ወርዷል። አማኑኤል እግዚአብሔር ከእናንተ ጋር ይሁን። ተባረኩ። እንኳን ለ2018ኛው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል አደረሳችሁ ማለት እወዳለሁ። ከላይ የመጣው ጌታ፣ ሰማይና ምድርን ያስታረቀው ጌታ፣ በጨለማ ላይ ብርሃን ያበራው ጌታ፣ ለተናቁ ለራቁ ሰዎች ወገን የሆነው ጌታ ወገን እንዲሆናችሁ ጨለማችሁ ላይ ብርሃን እንዲያበራ በዚሁ አጋጣሚ ምኞቴን ማስተላለፍ እፈልጋለሁ። በአጠቃላይ በዚህ በማህበራዊ ሚዲያም በተላለፈው በአንድም በሌላም መንገድ ይህንን ሁኔታ ቤተክርስቲያኒቱን በአንድም በሌላም መንገድ ሊከፋፍላት በተነሳ ጉዳይ ላይ ተገቢውን አመራር የሰጣችሁ ተረጋግታችሁ ደግሞ ቤተክርስቲያናችን የምትለውን እንሰማለን፣ ቤተክርስቲያን የምትለውን እንገዛለን፣ እንታዘዛለን ብላችሁ በአካል የምታውቁንም የማታውቁንም ለቤተክርስቲያናችሁ ያላችሁን ቀናኢነት ስላሳያችሁ እግዚአብሔር አምላክ አብስቶ ይባርካችሁ። እኛ ሁል ጊዜ እንደምንጸልይላችሁ እናንተም እንድትጸልዩልን በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። እግዚአብሔር አምላክ በነገር ሁሉ ይባርካችሁ።